And now we're going to start another lesson in the chapter 2, which is the economic importance of animals, mainly ደግሞ the insects ማለት ነው። ኢምፖርታንስ ስንል አብዛኞቻችን የሚመስለን ጥቅም ነው። ኢምፖርታንስ ማለት ግን ኔሰሰርሊ ጥቅም ብቻ ሳይሆን ጉዳትም ጥቅምም ነው። ሶ አኒማልስ ስፔሲፊክሊ ደግሞ ኢንሴክትስ በምን ዙሪያ ይጠቅሙናል፣ በምን ዙሪያ ደግሞ ይጎዱናል የሚለውን ነው የምናየው። ኢንሴክትስ ለምንድነው ኢንሴክትስን ከሁሉም አኒማልስ የመረጥ ነው ካልን they are the most diverse animals ከሁሉም ታይፕ ኦፍ አኒማልስ በአብዛኛው የምናገኛቸው ኢንሴክቶችን ነው። ኢምፓክቶቹ ቤኔፊሻልም ይኖራሉ፣ ሃርምፉልም ይሆናል። ምን አይነት ኤሪያዎች ላይ ነው አብዛኛውን ጊዜ ኢንሴክቶች ኢምፓክቶቻቸውን የምናየው? አግሪካልቸር ላይ፣ ፉድ ኢንዱስትሪ፣ ሜዲሲን እና ሄልዝ ላይ እናያቸዋለን። ሶ ወደ ቤኔፊሻል አስፔክት ኦፍ ኢንሴክት ስንመጣ የመጀመሪያው ፊልድ ኢትስ አግሪካልቸር ላይ ነው። አግሪካልቸር ላይ there is this common word which is known as the pollination. Pollination, if you remember, especially ደግሞ flowering planቶች ላይ it is the crucial part of reproduction. Pollination, it is the transfer of pollen grains from anther to stigma. ስለዚህ ከሜሉ ፓርት ላይ ወደ ፊሜሏ እንዲሄድ we need pollination. Pollination ደግሞ wind agent ያስፈልገዋል። wind, insects and so on. So the most common agents of pollination የምንላቸው ኢንሴክቶች አግሪካልቸር ላይ for flowering plants ይጠቅሙናል። አብዛኛው ሆኑ 35% ግሎባል ክሮፕስ ዲፔንድ ኦን ኢንሴክትስ ማለት ነው፣ ወይም ደግሞ ፖሊኔሽን ላይ ዲፔንድ ያደርጋሉ። and also they are crucial for fruits. የፖሊኔሽን መኖር አንደኛ ያው ፈርቲላይዜሽን ሀፕን እንዲያደርግ ያደርጋል። as a result of fertilization we would have fruit እና production increased የሆነ crop productivity ይኖረናል ማለት ነው። ለምሳሌ በጣም ኮመን የሚባሉ ኢንሴክቶች አሉ እዚህ ላይ የሚሳተፉ ማንቲስ የምንላቸው፣ ሌዲ ባክስ፣ ቢትልስ እነዚህኞቹ የተለያዩ የሆኑ ፔስቶችን በመብላት አት ሴም ታይም ደግሞ አሰ ፖሊኔቲንግ ኤጀንት ወይም ደግሞ አሰ ፔስት ሬጉሌሽን ያገለግላሉ ማለት ነው። ሶ ፔስት ሬጉሌሽን ማለት ግን ቢፎር ዳት ፔስት ሬጉሌሽን ማለት የተለያዩ ክሮፖችን ወይም ፕላንቶችን የሚያጠቁ ፔስቶች ወይም ደግሞ ሌሎች የሆኑ ፓራሳይት ሊሆኑ ይችላሉ፣ ኢንሴክቶች፣ ኦርጋኒዝሞች ይኖራሉ። እነሱን በመመገብ ወይም ደግሞ እነሱን ሪሙቭ በማድረግ ኢንሴክቶች አግሪካልቸሩን ይረዳሉ። so that's how they regulate the pest ማለት ነው። this is known as a natural biological control. አሁን አንዳንድ ገበሬዎች ምን ይጠቀማሉ? ፔስቲሳይዶች ይጠቀማሉ፣ ማለትም ክሮፖቻቸው ላይ የሚረጨውን ኬሚካል። ነገር ግን sometimes እነዚህን ኢንሴክቶች ብቻ ወስደን ወደ ክሮፕ ሳይታችን ኢንትሮዲዩስ ብናደርግ ፔስቶቹ ሊጠፉ ይችላሉ። and this is known as natural የሆነ biological control. and as a result ደግሞ improved የሆነ soil quality ይኖራል because as we know የተለያዩ ኬሚካሎችን መጠቀም ኬሚካል የሆነ ባዮ ሃዛርድ ሊፈጥርብን ስለሚችል እሱ ሪዲዩስ እናደርግበታለን ማለት ነው። so these are actually ቅድም ያየናቸው ማንቲስ፣ ቢትልስ የምንላቸው ለፔስት ኮንትሮልም ለፖሊኔሽንም የሚያገለግሉን ታይፕ ኦፍ ኢንሴክቶች ናቸው ማለት ነው። the other is ኢንሴክቶች ምን እንዴት ይጠቅሙናል? as a food ያው በእኛ ሀገር ኢንሴክቶችን መብላት ኦፍ ኮርስ ኢትስ ናት የተለመደ ነገር አይደለም። ነገር ግን ኢን ዲፍረንት ፓርትስ ኦፍ ዘ ወርልድ ኢደብል የሆኑ ብንመገባቸው ደግሞ ምንም ሰውነታችን ላይ ጉዳት የማያመጡ አክቹሊ ደግሞ በፕሮቲን ኮንቴንት ሃይ የሆኑ ኢንሴክቶች አሉ። there are actually over 1462 species of edible የሆኑ ኢንሴክትስ ወይም ደግሞ መበላት የሚችሉ ማለት ነው። ያው እንደምናውቀው አብዛኛውን ጊዜ እነዚህ ኮመን የሆኑት ኤዥያ፣ ሴንትራል አሜሪካ፣ የተለያዩ ግሎባሊ ዲፍረንት ፓርትስ ኦፍ ዘ ወርልድ ላይ ኢንሴክቶች ይበላሉ ማለት ነው። the other aspect of the beneficial aspect ወይም ደግሞ ጠቃሚ የምንላቸው ኢንዱስትሪ ላይ ነው ወይም ደግሞ ምርት ላይ። one of the ምርትስ ሃኒ እና ዋክስ ነው። so who gives us honey? as we all know the honey bees ማለት ነው። ስለዚህ ማር የምናገኘው ከኢንሴክቶቹ ነው። this is one of the most በኢንዱስትሪ ደረጃ ከሚጠቅመን የኢንሴክቶች ጥቅም ማለት ነው። ዋክስንም ድጋሚ ከሃኒዎችን ማግኘት እንችላለን፣ ከተለያዩ አዘር ኢንሴክቶችንም ማግኘት እንችላለን። ሌላ ሲልክ ነው። ሲልክ is a type of ክር ወይም ደግሞ ታይፕ ኦፍ ጨርቅ ነው። ሲልክ ሲባል ሰምታችሁ የምታውቁ ከሆነ ስለዚህ ይሄ ታይፕ ኦፍ ወይም ደግሞ የሐር ትል ኦር እንደዚህ ሲባል ሰምታችሁ የምታውቁ ከሆነ they are known as silkworms ለልብስ መስራትነት ያገለግላሉ ማለት ነው በኢንዱስትሪ ደረጃ። this is the importance of insects. so these are the silkworms actually ከዛ ወዴት ተለወጡ ማለት ነው?
ወደ ክር ማለት ነው። ሶ ሌላ ከኢንሴክቶች የምናገኘው ጥቅም ኢስ ታኒክ አሲድ። አክቹሊ የሚፈጠረው መጀመሪያ በሃርምፉል ዌይ ነው ኢን ዊች ታይኒ ዋስፖች ፕላንቶችን ሲያጠቋቸው they will form የሆነ ጎልስ እዛ ላይ ከሚፈጠረው ታኒክ አሲድ የተነሳ we can actually ለፉድ ፕሮሰሲንግ እና ለተለያዩ ዳይንግ ወይም ደግሞ ቀለም ለእንደዚህ አይነት ነገሮች የምንጠቀምበትን ማቴሪያል እናገኛለን ማለት ነው። አዘር አስፔክት ሄልዝ ኤንድ ሜዲሲን ነው። ሄልዝ ኤንድ ሜዲሲን ላይ ከኢንሴክቶች ጤናና ሕክምና ላይ ምን አይነት ጥቅሞች እናገኛለን? ሃኒ ለተለያዩ ዲፍረንት የሆኑ ሄልዝ ሪሌትድ ኢሹዎች እንደ መድኃኒትነት እንጠቀምበታለን። ለምሳሌ ውንድስ፣ በርንስ፣ ውንድ ማለት ቁስል ነው። በርን ደግሞ ሰው ተቃጥሎ የሚፈጠረው የቁስል አይነት ነው። ሶ ሃኒ ለእነዚህኞቹ ትሪትመንት ያገለግለናል ማለት ነው። ቢ ኤንድ አንቲቬነም ሪሊቪንግ ፍሮም ጆይንት ፔን ከዝንብና ከጉንዳን ከነሱ ከሚወጣው ኬሚካል ከጆይንት ፔን ላይ ያለውን ሪሊፍ የማድረግ ወይም ደግሞ አንታይ ፔን የሆነ ፕሮፐርቲ ያላቸው ማለት ነው። the other specifically as an example ምን ገልጻቸው አኒማሎች we have the ካንትሪዲያናንስ ወይም ደግሞ ብሊስተር ቢትልስ ነው። እነዚህኞቹ እንደ ካንሰር ትሪትመንት ልንጠቀምባቸው ወይም ደግሞ ካንሰርን ትሪት ለማድረግ ከነሱ ኤክስትራክት አድርገን የምንጠቀምባቸው ሊሆኑ ይችላሉ ማለት ነው። ግራውንድ ግራስሆፐርስ እንደ ፔን ሊቨርስ ወይም ተመሳሳይ ከዝንብና ከጉንዳን ቬነሞች ጋር ተመሳሳይ የሆነ ኢፌክት አላቸው ማለት ነው። እስካሁን ድረስ ያየነው አክቹሊ ቤኔፊሻል የሆነውን የኢንሴክቶች ፓርት ነው። አሁን ደግሞ የምናየው ሃርምፉል የሆነውን አስፔክታቸውን ነው ወይም ይጎዳውም ማለት ነው። ሶ ቅድም ምን ያደርጋሉ? ፔስት ሬጉሌት ያደርጋሉ ተባብለናል። ፔስት ግን ማለት ምን ማለት ነው? they are insects which actually ክሮፖችን የሚያጠቁ ወይም እጽዋቶችን የሚያጠቁ ማለት ነው። ሶ ኢንሴክቶች ራሳቸው ምንድን ናቸው? ፔስት ናቸው ወይም ደግሞ they damage crops ማለት ነው። and also stored grains ማለትም በጎተራ የተከማቹ እህሎችንም ያጠቁብናል ማለት ነው። በጣም ኮመን ከሚባሉ ፔስት ወይም ደግሞ እጽዋቶችን ከሚያጠቁ የኢንሴክት አይነቶች ውስጥ ሎከስት አለ። ሎከስት ማለት አንበጣ፣ በስፔሻሊ ደግሞ በምንድን ነው የሚመጡት? በመንጋ ነው። አይታችሁ ከሆነ አንበጣ ሲመጣ በመንጋ ነው የሚመጡት። ላስዋይ ሎከስት ነው። አፊድስ፣ ካተርፒላርስ የተለያዩ አሉ ማለት ነው። ማለትም ይሄ ላርቫል ስቴጅ ላይ ያሉ የቢራቢሮ ሊሆን ይችላሉ፣ የግራስሆፐር እነዚህኞቹ they're commonly ፔስት ነው የሚባሉት። ራይዝ ዊቭል፣ ፍሎር ቢትል ስፔሲፊክሊ ደግሞ የሚያጠቋቸው የእህል አይነቶችን አሉ ማለት ነው። ሶ this is an image ከመጽሐፋችሁ ላይ ነው የተወሰደው እንዴት እንደሚጎዱት ነው። እዚህ ጋር ኢንሴክቶች ወይም ፔስቶች ሲመጡ ያለውን የፍሩት ወይም ደግሞ የምርቱን በዚህ ደረጃ ስለሚጎዱት it's very harmful የሆነው አስፔክታቸው ነው። the other is disease transmission ነው። this is also a very harmful aspect of ኢንሴክቶች። disease transmission ስንል necessarily ዲዚዙን ኮዝ ያደርጋሉ ማለት ሳይሆን ዲዚዙን ግን ኬሪ አድርገው ወደኛ ያመጣሉ። ይሄ ደግሞ it is known as ቬክተር መሆን ማለት ነው። ስለዚህ in a disease transmission ላይ የበሽታ ተሸካሚ ሆነው ሰዎች ሊሆኑ ይችላሉ፣ ሌሎች ኦርጋኒዝሞችም ላይ በሽታ ኮዝ ያደርጋሉ ማለት ነው። the most common one አኖፊለስ ሞስኪቶ ማላሪያ ኮዝ የምታደርገው የወባ ትንኝ የምትባለው ወባን ኮዝ የምታደርገው ማለት ነው። ሶ በዋናነት ወባ ኢንሴክቷ በራሷ ዲዚዝ ኮዚንግ ስለሆነች ሳይሆን ምንድነው ግን በውስጧ የምትሸከመው ሌላ ዲዚዝ ኮዚንግ የሆነ ኦርጋኒዝም አለ። ያንን ተሸክማ ግን ወደ ሌሎች ኦርጋኒዝሞች ስለምትሄድ because of that ነው። ሶ የኢንሴክቶች አንድ ጉዳት ይሄ ነው። other type of mosquito is the calyx mosquito causing filariasis። ይሄም ዲዚዝ ነው። very fatal የሆነ ወይም ደግሞ ገዳይ የሆኑ በሽታዎች ናቸው ማለት ነው። so this is the female anopheles mosquito ነው። this is ደግሞ the calyx mosquito ናቸው። so ባለፈው እንዳየነው ሞስኪቶ እንደምታደርገው ሰዎችን ኢንጀክት ታደርጋለች ወይ ነው ትወጋለች። ከዛ ደም ትወስዳለች። ደም ደግሞ ድጋሚ ትመልሳለች። because of that ነው። so በዛ ወይ ነው የሚያስተላልፉት ማለት ነው። ሌላ ጸጸፍ ላይ ነው። ጸጸፍ ላይ ሌላ ፓራሳይት ነው ውስጡ የሚሸከመው። ስሊፒንግ ሲክነስ የሚባል በሽታ ነው የሚያመጣው።
ሃውስ ፍላይ ማለት ዝንብ ማለት ነው። ስፕሬድስ ጀርምስ እና ዲዚዝስ። ይሄኛው ላይ ደግሞ ከሌላ ቦታ ያርፉና መጥተው ደግሞ ምግብ ላይ ሊሆን ይችላል የተለያዩ ነገሮች ላይ ሲያርፉ ከዛ ቦታ የወሰዱትን ማይክሮ ኦርጋኒዝም ይዘው ወደዚህ ስለሚመጡ that's how they cause disease ማለት ነው። ሶ በአጠቃላይ ስለ ኢኮኖሚክ ኢምፖርታንስ ኦፍ አኒማልስ ስፔሲፊካሊ ደግሞ ስለ ኢንሴክትስ ያየነው ሌሰን ይሄን ይመስል ነበረ። ሶ I will see you in the next lesson which is going to be about animal behavior ማለት ነው። በዚህ ቪዲዮ ትምህርት እንዳገኛችሁ ተስፋ እናደርጋለን። በቀጣይ ቪዲዮ እስክንገናኝ ድረስ